ወንጀለኛው ከገበየሁ አየለ። ውድና የተከበራችሁ አድማጮቼ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ብለን ኢንተርቴይንመንት። ስማ ሰውየው፣ ቁም! ከየት ነው የምትመጣው? ወዴት ነው የምትሄደው? እያሉ ሁለት የጸጥታ አስከባሪ ፖሊሶች ይከተሉታል። ክንዴ ዘወር ብሎ አያቸውና አመጣጣቸው ወደሱ መሆኑን ስለተረዳ እንድታዘዘው ቆመ። በአካባቢው ይተላለፉ የነበሩ ሰዎችም ስብስብ ቆም አሉ። ምንድነው ያስከው? አለ አንደኛው ፖሊስ ኮስተር ብሎ። የሌሊት ልብሴ ነው፣ ብርድ ልብስ አለ ክንዴ ጠቅሎ ግራ ብብቱ ውስጥ የያዘውን ብርድ ልብስ እያሳያቸው። እስኪ ነጥለው አለው አንደኛው ፖሊስ። ክንዴ ብርድ ልብሱን ሲነጥለው ከውስጡ ሁለት ደረቅ ዳቦዎች ዱብ አሉ። ፖሊሶቹና ወሬ አዳናቂዎች አንዴ ዳቦውን አንዴ ክንዴን በየተራ ይመለከቱት ጀመር። እርሱ ደግሞ ግማሹ መሬት ላይ የተነጠፈውን የብርድ ልብሱን ጫፍ እንደያዘ ፖሊሶቹን በፍርሃት ያያቸዋል። ከሰው ሁሉ እኔን ለይታችሁ የጠየቃችሁኝ ለምንድን ነው የሚል አይነት አስተያየት ፊቱ ላይ ይነበባል። ሁልጊዜ የትም ቦታ ሰው ሁሉ የሚጠረጥረኝ ለምንድን ነው አለና ለራሱ ከት ብሎ ሳቀ። ምን ያስቀሃል? ለመሆኑ ከየት ነው የመጣኸው? አለው አንደኛው ፖሊስ አፍጦ። ሌላኛው ፖሊስ መሬት የወደቁትን ዳቦዎች አንስቶ ሊሰጠው እጁን ዘረጋ። ክንዴ አልተቀበለውም። ዝም ብሎት ከደረት ኪሱ ውስጥ አንድ የተጣጠፈ ወረቀት አውጥቶ ቀደም ብሎ ለጠየቀው ፖሊስ ሰጠው። ክንዴ ዳምጠው በተከሰሰበት የሥራ ፈት ወንጀል የተፈረደበትን የ3 ወራት እስራት ጊዜ ፈጽሞ ወጥቷል። ሰኔ 15 ቀን 1960 ዓ.ም ይላል ከወህኒ ቤቱ የተሰጠው ደብዳቤ። ደብዳቤውን ያነበበው ፖሊስ ወረቀቱን ለክንዴ መልሶ እየሰጠው፣ እንደ ልማድ ስትል ከሰከስ ነገም ተመልሰህ እዚያው ትገባለህ። ሲያዩህ ደህና ጠብደል ነህ። ምን አለበት ሰርተህ ብትበላ? ወንጀል ሱስ ሆኖብህ ነው አለው። ክንዴ ዳቦዎቹን ከሌላኛው ፖሊስ ተቀብሎ የብርድ ልብሱን እንደ ቀድሞው ጠቅሎ ወደ ሰፈሩ ጉዞውን ቀጠለ። በሜክሲኮ አደባባይ አድርጎ ወደ ጌጃ ሰፈር አቀና። ለ3 ወራት ወህኒ ቤት ሲቆይ አባቱ መጥቶ ስላልጠየቀው በጣም ነው የሰጋው። በደህናው አይደለም እንዲህ የጨከነብኝ እያለ ያስብ ነበር። ሰፈሩ ሲደርስ የአባቱ ቤት ከውጭ ተቆልፎ አገኘው። ተመልሶ አባቱ ጫማ ሲሰፋ የሚውልበት ሰፈር ቢሄድም አጣው። ደነገጠ። በዚህ ሰዓት ወዴት ሊሄድ ይችላል? ገና 6 አልሆነም። ዳምጠው ከስራ የሚለይበት ሰዓት አልነበረም። ስራውን ያከብራል። ለወትሮ ቀደም ብሎ ይጀምርና ለአይን ያዝ እስኪያደርግ ድረስ ሲሰራ ይውላል። የጌጃ ሰፈር ደንበኞቹም የሚወዱት በዚህ ቀጠሮ አክባሪነቱና በስራ ጥራቱ ነው። ዳምጠው ከስራ በኋላ አሮጌ ካፖርቱን ደረብ ያደርግና ምርኩዞቹን ግራ ቀኝ ይዞ ብቅ ጥልቅ እያለ ከጓደኞቹ ጋር ወደሚያመሽበት ወደ ጆሮ ጎትት ጠጅ ቤት ብቅ ይላል። የዕድሜውን አጋማሽ የኖረው በአንድ እግሩ ነው። ማይጨው ዘምቶ አንድ እግሩን እንዳጣ በኩራት ይናገራል። ጠጁን ደጋግሞ ይጠጣና ሞቅ ሲለው ይሄ ባንዳ ሁሉ ይላል። እኔ ዳምጠው ለኢትዮጵያ ጥንቴን የከሰከስኩ ደሜን ያፈሰስኩ ነኝ። የኔን ጀግንነት የኢትዮጵያ ተራራዎችና ዋሻዎች ይመስክሩ፣ ታሪክ ይመስክር። አገሩን የወጋ ባንዳ ሁሉ የታዘዘልኝን 10 ጋሻ መሬትና የአውራጃ ገዥነት ሹመቱን ከለከሉኝ። ምን ያደርጋል፣ አገሪቱ ልጆቿን አታውቅም። አገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። ሲናገር ጠጪዎቹ በሙሉ ጸጥ ብለው እንዲያዳምጡት ይፈልጋል። ይህም ፍላጎቱን የሚጋፋውና ነገሩን የሚቀላቀልበት ሰው ካጋጠመው ከመሳደብ አልፎ ካልተማታው ሄልና ምርኩዙን ያነሳል። ክንዴ አባቱን ፍለጋ ወደ ጆሮ ጎትት ጠጅ ቤት ሄደ። ሁካታና ትርምሱ ሌላ ነው። ቤቱ በጠጪዎች ተጣቧል። አባቱ ግን እዚያ የለም። ወደ ኋላው ምልስ ሲል አንድ ሰው ከውስጥ በስሙ እየጠራው ተከተለው። የአባቱ ጓደኛ አቶ በርታ ነበር።
እንኳን ደህና መጣ፣ ግባ እንጂ አለና እጁን ያዝ አደረገው። አባዬ ወዴት ሄደ? አለ ክንዴ አይኖቹን አፍጥጦ። ምንም መልስ አልሰጠውም። አቀርቅሮ መሬቱን እያየ ወደ እኔ ቤት እንሄድ አለው። እቤት ደርሰው ቁጭ እንዳሉ በርታ መዳፎቹን እያሻሸ በኃይል ተነፈሰና ጋሽ ዳምጠው አርፏል፣ እርምህን አውጣ አለው። ክንዴ እየየ ብሎ አላለቀሰም። ብቻ ጎኑን በጦር የተወጋ ያህል ተሰማው። ብድግ እንደማለት አለና ተመልሶ ቁጭ አለ። አይኖቹን አፍጥጦ ከንፈሩን ሲያኝክ ቆየና በምንድነው የሞተው? አለ በሻካራ ድምፅ። ታሞ ነው። በሽታው ሲጸናበት ጊዜ ባዶ ቤት ውስጥ ብቻውን ከሚሆን ብዬ እኔ ዘንድ አመጣሁት። በ3 ቀን በሽታ ሞተ አለ በርታ እንባውን እየጠራረገ። ክንዴ ሲተክዝና በዝምታ ሲያለቅስ ከቆየ በኋላ ከበርታ ጋር ዳምጦ ይኖርበት ወደ ነበረው ቤት ሄዱ። ስፍራው ደርሰው በርታ በሩን ሊከፍት ሲል ምንድነው የምትፈልጉት? የሚል ድምፅ ሰሙ። ዞር ሲሉ የቤቱን ጌታ ስላዩ ሁለቱም በመሽቆጥቆጥ እጅ ነሱና እሱ ገና ዛሬ ከሆኒ ቤት መውጣቱ ነው። የአባቱንም ሞት የሰማው አሁን ነው እና ቤቱን ጠራርገን እንዲቀመጥበት ነበር። ከመታሰሩም በፊት እዚሁ ነበር የሚኖረው አለ በርታ በትትና። አይቻልም፣ በፍጹም አይቻልም። እቤቱ ውስጥ ያለውን ኮተት አውጡታችሁ ወደምትሄዱበት ሂዱ። እዚህ መኖር አይቻልም፣ በቃ አለ ባለቤቱ ወገቡን በሁለት እጆቹ ይዞ። ቤት እስካገኙ እንኳን ጊዜ ስጡኝ እያለ ክንዴ ሲናገር ባለቤቱ አቋረጠውና አይቻልም ብያለሁ፣ አይቻልም። ሌላ ነገር ትፈልግ እንደው ልወቀው። ስማ ማነህ አንተ? እዚህ ቤት ውስጥ ያለውን ዕቃ እያወጣችሁ ጣሉላቸው አለ ወደ አሽከሮቹ ዞር ብሎ። ሁለቱ አሽከሮች እንደታዘዙት አደረጉ። አንድ ሰሌን፣ አንድ አሮጌ ብርድ ልብስ፣ ጠርሙስና ሳህኖች፣ አንድ የዛገ ሳንጃ እውጭ ተጣሉ። የክንዴ አይኖች ሳንጃው ላይ ትክል ብለው ቀሩ። ያ ሳንጃ አባቱ ከጠላት የማረከውና አብሮት ያረጀ ነው። ክንዴ ተንደርድሮ ሳንጃውን አነሳና ፊት ለፊት ወደ ቆሞ ባለቤት አፈጠጠ። ባለቤቱም ሽጉጡን ከጎኑ አወጣና ወደ እኔ ራመድ ብትል አቃጥልሃለሁ፣ አንተ ወንጀለኛ፣ አደገኛ ወንጀለኛነትህ እንደሆነ የታወቀ ነው፣ ብደፋህ አልጠየቅም አለው። የባለቤቱ አሽከሮች ከክንዴ ጋር ግብ ግብ ሊገጥሙ ቃቷቸው ነበር። በርታ መሃል ገብቶ እየለመነ ገላገላቸው። ክንዴ አባቱን አሮጌ ዕቃዎች ይዞ ለጊዜው ከበርታ ጋር ተዳበለ። በማግስቱ የቀን ሥራ ለመፈለግ መርካቶ መሃል ሲዘዋወር አንዲት ሴት ኩሊ ኩሊ እያለች ስትጣራ ስለሰማ እየሮጠ ሄደ። ሌሎቹም ከ20 ያላነሱ ኩሊዎች ተሰበሰቡ። ዕቃውን ለመሸከም ሲሻሙ ጸብ ሊፈጠር ሆነ። ክንዴ የአንደኛውን ኩሊ አንገት አንቆ ሊመታው ካሰበ በኋላ ሸክሙን ጥሎላቸው ሄደ። በድብደባ ወንጀል ወደ ወህኒ ቤት ሊመለስ አልፈለገም። ሰልችቶታል። የፖሊስ ምርመራ፣ የዳኞች ግልምጫ፣ የእስር ቤት ካቦች አምባገነንነት፣ ይህ ሁሉ ምርር ብሎታል። እንኳን ወንጀል አግኝተውብኝ እንዲሁም አላኖር ብለውኛል አለና ሸሸ። በተደጋጋሚ ወደ ወህኒ ቤት ተልኳል። የፖሊስ ሪከርድ ክፍልም በጥርጣሬ ባደገኛ ስራ ፈትነት በድብደባ ያውቀዋል። ክንዴ በመጀመሪያ ሰሞን ያለ በቂ ምክንያት በመጠርጠሩና ስራ ፈት እየተባለ በመያዙ እጅግ ይበሳጭ ነበር። የኋላ ኋላ ተወው እንጂ ወህኒ ቤት ከወረደባቸው ክሶች አንድ ወንጀል ብቻ ነው ትዝ የሚለው። አንድ ቀን አባቱ ጫማ የሚሰፉበት ጎጆ ውስጥ ተቀምጦ ሲጫወት 2 ፖሊሶች መጥተው ወደ ፖሊስ ጣቢያ ቅደም ይሉታል። አባቱ ዳምጠው ብድግ ብሎ ልጄ ምንም ወንጀል ስላልፈጸመ አይሄድም ይላል። ከፖሊሶቹ አንዱ ዳምጠውን ገፍትሮ በጀርባው ሲዘርረው ክንዴ ፖሊሱን ይደበድበዋል። በዚያ ወንጀል 6 ወር ታስሮበታል። ይህም ብቻ ነው ክንዴ ጥፋቴ ነው ብሎ የሚያምነው። ክንዴ ዳግመኛ ወደ ወህኒ ቤት ላለመውረድ እየተጠነቀቀ ስራ ያፈላልግ ጀመር። አንድ ቀን ዘበኛ ለመቅጠር ይፈልጋል ወደ ተባለ አንድ መስሪያ ቤት ሄዶ አመለከተ። ማንበብና መጻፍ ትችላለህ?
ብለው መለሱት። ሌላ ጊዜ ደግሞ ወደ አንድ ኩባንያ ኃላፊ ዘንድ ቀርቦ በቋሚነት የጉልበት ሥራ እንዲቀጥረው ጠየቀው። ቀጣሪው ሰውዬ ከእግር እስከ ራሱ ካየው በኋላ መልካም፣ ከሁሉ በፊት ግን በወንጀል ተይዘህ የማታውቅ መሆንክን የሚያረጋግጥ ማስረጃ ከፖሊስ ታቀርባለህ ብሎ ጠየቀው። ክንዴ ምንም መልስ ሳይሰጠው በሩን ከፍቶት ወጣ። ሳምንታት አለፉ። ፖሊሶቹን ሲያይ ይሸሻል። በየመንደሩ የሚታዩት ሰዎች ደግሞ ክፉኛ ያዩታል፣ ይጠረጥሩታል። ጓደኞቹም ሰለቹት። አንድ ቀን ሲዞሩ ራበው። የሲጃራ ሱሱን በረታበት። መኪናውን ተደግፎ ጫማውን ያስጠርግ ወደ ነበረው አንድ ሰው እየጠጋ ብሎ ወንድም እባክህ ራበኝ፣ ዳቦ የምገዛበት 10 ሳንቲም ስጠኝ አለው። ሰውየው ክፉኛ ገላመጠውና አታፍርም? እኔን ከነ መኪና የተሸክመህ ለመሄድ የምትችል ወደል እንዴት ትለምናለህ? ሰርተህ አትበላም ብሎ አፈጠጠበት። ማምሻውን አንድ ጠጅ ቤት ገባና ጠጁን እየደጋገመ ይጠጣ ጀመር። ብርሌውን በአንድ ትንፋሽ እያጋባ ወዲያው አስሞላ። የመጨረሻውን ብርሌ ጠጅ ጨርሶ ሲጠጣ ሂሳብ ስጠኝ፣ የ16 ብርሌ ጠጅ ሂሳብ አለው ጠጅ ቀጂው። ከፊቱ ቀድሞ ክንዴ ጉያው የያዘውን አሮጌ ሳንጃ መዘዝ ሲያደርገው ጠጅ ቀጂው ሸሸ። ሳንጃውን በእጁ እንደያዘው ቁልቁሉ ሮጠ። የተከተለው ሰው አልነበረም። ልደታ ቤተ ክርስቲያን መካነ መቃብር ውስጥ ገባና ቆመ። ለምን እዛ እንደሄደ እርግጠኛ አልነበረም። ብቻ እዛ ደረሰ። በጸጥታ ካረፉት ሙታን መሃል አባቱ ዳምጠው አንገቱን ቀና አድርጎ በስሙ ይጠራው ይመስል ዝም ብሎ ያዳምጥ ጀመር። በሞት ግዛት ውስጥ የነገሰው ጸጥታ እራሱን ሞት ይመስላል። ከሩቅ በሚመጣው የብርሃን ውጋገን የአባቱን መቃብር ይፈልግ ጀመር። አያውቀውም፣ ብቻ ፈለገው። ሰንሰሉን እየጣሰ ከትኩሱ አፈር ወደ ትኩሱ አፈር እየዘለለ ፈለገው። ሰውዬ ምንድነው የምትፈልገው? አናትክን ሳልፈጠፍጠው ቀስ ብለህ ከዚህ ውጣ፣ ሞላጫ ሌባ! ትኩስ መቃብር ምሰህ ሳጥን ልትወስድ ነው የሚል ጎርናና ድምፅ ሰምቶ ዞር ቢል ኃይለኛ የባትሪ ብርሃን አይኑ ላይ በራበት። ሰውየው አልታየውም። ያ ብርሃን ከሲኦል አፍ የሚወጣ እሳተ ገሞራ መሰለው። ሳንጃውን ሽቅብ ይዞ ሮጠበት። የባትሪው ብርሃን ድርግም አለ፣ ድምፁም ጠፋ። ከመካነ መቃብሩ ሲወጣ ሌባ ሌባ ያዙት የሚል ድምፅ እያሳደደው ጥቅጥቅ ወዳለው ጨለማ ሮጠ። ወንጀለኛው